እያወቅኩ እያየው ሲጋራውን መልሼ አጥቤ ኪሱ በቃ መውጫ መግቢያ አጣው። ዲፕሬሽን ውስጥ ገባ። እሱ እስር ቤት እያለ እኔ በጣም በሽተኛ ነበር። አንዴ ነው ሄጄ ራሱ የጠየቀው። ሁለቴ ሞክሬ አልተሳካም። በህጋዊ መንገድም ነበር አልነበረም ማለት ሄደ ያሰብከው ምናምን የወላድ መካን ነኝ ብዬ ራሴን አሳምዬ ብዬ ነው። ልጅ የለኝም። ይጣፍጣል ባይዘው ሰው እንዲሁ ለያመጣው ገንዘብ እግዚአብሔር አላማው በዚህ ልጅ ሊፈትነኝ ነው። በቃ ፈተና ነው ይሄ። ወሬኛው የሚያፍርበት ዘመን ከዚህ በኋላ ማዘን የለም። ከዚህ በኋላ ልጅ እናቴ እስከዛሬ ከታመምሽ በላይ መቼም አትታመም። ከዚህ በኋላ አልቅሼ ጨርሻለሁ። እና ካዘንሽ ደግሞ ያለገ ብትለፋ ብጥር ብትግር ሰማይ ጠብ የምታደርግልህ አንድ ዝናብ የለም። የእናት ምርቃት አጥንት ያለመልማል። ሰላም እንዴት ናችሁ ውድ አስታራቂ ሚዲያ ተከታታዮቻችን? እንግዲህ ዛሬ ደግሞ ደስ ብሎን በጣም የምናቀርበው ፕሮግራም ነው። ከዚህ ቀደም እንግዲህ በፕሮግራማችን ላይ አንድ ልጅ መጥቶ ነበር። ፕሮግራማችን ላይ ከእናቱ ጋር በተፈጠረው አይነት ችግር በጣም አዝኖ እናቴን አልተረዳኋትም ነበር፣ ከእናቴ ጋር ማሳልፈው ነገር ነበር፣ ይሄ ትክክል አልነበረም እያለ ብዙ ነገር አውርቶናል። እንግዲህ በብዙዎቻችሁ ጥያቄ መሰረት ደግሞ እናቱን ፈልጋችሁ አገኙልን እባካችሁ ይቅር አባብሉልን ባላችሁ መሰረት እንግዲህ እናቱ ወደ ስቱዲዮአችን መጣለች። እንግዲህ እናትየውን እንኳን ደህና መጣሽ በማለት እንጀምራለን። እንኳን ደህና ቆያችሁ። እንኳን ወደ ስቱዲዮአችን በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ምን ተሰማሽ? እስቲ ቪዲዮን ስታዩ ምን ተሰማሽ? ምን ብዬ ልንገርክ? ማለት ያው ደስም አለኝ፣ ትንሽ ደግሞ ቅር የሚለኝም ነገር አለ ካሳለፍኩት አንጻር። በእርግጥ ደስ ይላል ከተለወጠ። እኔ በሱ ብዙ ዋጋ ከፍያለሁ እና ከተለወጠ ያው ሰው እናት መቼም በልጁ አትጨክንም። እውነት ለውጥ ከመጣ ደስ ይለኛል። ማለት መጥፎ ልጅ ስለሆነብኝ እንጂ አንድ ልጅ ነው፣ ግን ከአቅሜ በላይ በቃ ብዙ መስዋዕትነት ከፍያለሁ። ያው ደግሞ አንድ ልጅ ነው ብዬ ደግሞ ራሴን ማጣት የለብኝም። እውነት እና ራሴን እስከ ማጣት የደረስኩበት ደረጃ ስለመጣ ነው በሱ የጨከርኩት። ነግሮናል። እንግዲህ ቪዲዮንም ቀደም ብለሽ ካየሽ እንግዲህ በጣም ራሷን እስከምታጠፋ ድረስ ደርሳ ነበር ምናምን እያለ እየነገረን ነበር። እና ያው መጀመሪያ ሰው ለራሱ ነው የሚያስበው። እውነት ነው። ሲቀጥል ነው ልጄ፣ ከዛ ባለቤቴ፣ ከዛ ቤተሰቤ እያለ የሚሄደው። ያው አንቺ ካልኖች ልጅሽ መኖር አይችልም። አንቺ ቆመሽ ካለሽ ልጅሽ ቆሞ መሄድ አይችልም። አንደርስታንድ አድርገንሻል በጣም። እኔ አሁን እንትን ነው ስናወራ በጣም ዱርዬም አልነበርክም ማለት በጣም የዘለለ ዱርዬም አልነበረም፣ ደግሞ ጨዋም ልጅ አልነበረም። ግን መቼም ቪዲዮ እንደሰማሽው ጠፋቶች ነበሩ። በጣም ጠፋቶች ነበሩ እና እነሱን ጠፋቶች ደግሞ በቃ ይቅርታ ምናምን ብለዋል። እስቲ አንቺ የተጎዳሻቸውን ጉዳቶች እንግዲህ ዛሬ የተገናኘነው እርቅ ለማድረግ ነው። እናቴ ልጅ የምትባባሉበትን ነገር ለመፍጠር። እስቲ ቪዲዮን ስታየው አንቺ እንግዲህ ምን ተሰማሽ? እስቲ ማለት ምን ይሰማኛል? ይሄ ልጅ እውነት ነው ወይ? በዚህ ደረጃ ተቀይሮ ነው ወይ? ለምን እንደዚህ እናንተን አፈላልጎ ይቅርታ ለመጠየቅ አይደለም እዛው ሆኜ ይቅርታ እናቴ አጥፍቻለሁ ማይል ልጅ ዛሬ ይሄን ስራ ሲሰራ ተገርሜያለሁ። እውነት ነው ወይ? እና እውነት እግዚአብሔር ለምን በየለቱ መቼም ልጅህን እግዚአብሔር እንዲያስተካክል ትለምናለህ እንጂ የፈለገ ቢሆን እንትን አትልም። እና እኔ ይሄንን ሳይ ምንድነው እውነት እግዚአብሔር ጸሎቴን ሰማኝ ብያለሁ። እውነት ከተቀየረ እኔ በጣም ማለት ደስ ብሎኛል። ግን ደግሞ ያሳለፍኩትን ሳይ ነገ ለመደገሙ ምን ያህል እርግጠኛ ነው የሚለውን ያው ሰውነና ትጠራጠራለህ። ካየሁትም ካሳለፍኩት ብዙ መስዋዕት ከፍዬ ነው። አንድ ልጄ ነው ለሱ ልንገርክ በጣም በቃ ከሰል ሸጬ ልብስ አጥቤ ብዙ ዋጋ ከፍዬ የሚገርም እኔ ኮንጎ አድርጌ ለሱ ውድ ጫማ የሚባል ገዝቼ እና ብዙ መስዋዕት ከፍያለሁ ለሱ።
እና በጣም ከተለወጠ ደስ ይለኛል። እኔ የምልሽ እንደው እየነገረን ነበርና ልብሴን ራሱ ስታጠብ ኪሴ ውስጥ ሲጋራ አግኝታ በቃ አይምሮዬ ስለ ልቦናዬ እንዳይጎዳ ምናምን ሲጋራውን ራሱ የሚገርማችሁ እንትን ኪሴ ላይ ቁጭ አድርጋ እስቲ ስለሱ አንዳንድ ነገር በለንና እስቲ እናት ምን እንደተሰማት እንጠይቃታለን። ያው እንግዲህ መደጋገም አይሆንብኝም። ያው እንግዲህ ምን ታስበው አላውቅም። ያልባት እዛን ሰሞን ስራ ጀምሬያለሁ ብያት ነበርና እሷ ያሰበችው ልጅ ያጨሳል ሳይሆን በቃ ስራ እየሰራ ነው ከተፍ እያለ ነው ብላ ስላሰበች ነው እንግዲህ ሲጋራውን የመለሰችው ብዬ እንደዛ ነው ያሰብኩት። እንግዲህ እሷ በጣም ለእኔ ህይወት ያው ከፈጣሪ ቀጥሎ ሁለተኛ የፈጠረችኝ ሰው ናት ነው ብዬ። እስቲ ምን ተሰማሽ ግን አሁን አንቺ ልጅ ሲጋራ ያጨሳል ብለሽ ታስቢ ነበር? አላስብም። ማለት በቃ እኔ ምስለው እንደ ልጅነቱ ነው የማስበው። እንደዚህ አድርጎ ለዚህ ነገር እንትን ይላል ብዬ አላስብም። እና በየጊዜው ሲጋራ ሳይ እንዴት ነው ውሎህን ትመስላለህ። የሚውልበት ቦታ ማስደንገጥ አልፈልግም። እና እስቲ ቆይ ከዛሬ ነገ ብዬ ያን ነገር ታውቂ ነበር? አዎ በደንብ አውቃለሁ። ግን እናት ምንድነው መሰለ የልጇን ገበና መሸፈን መያዝ መቻል በቃ እናትነት ማለት ከባድ ነው ሚስጥሩ። ልጅክ ላይ ያየኸውን ነገር እንከን ሁሉ አውርተክ ተናግረክ ተጨቃጭቀክ አይሆንም። እያየህ የምታሳልፋቸው ነገሮች አሉ። እኔ ኦቨር ሲሆንብኝ ነው ካቀም በላይ ሲሆን ነው እንደዚህ ውጪም ድረስ ጎረቤት እስኪያቅ እንጂ የደረስኩት እያወቅኩ እያየው ሲጋራውን መልሼ አጥቤ ኪሱ እዛው ከታለሁ። ምንም እንደማያቅ ሆኜ ነው የምኖረው። ለምን እሱን በቃ እንትን ለማለት ላለማስደንገጥ እንዴት ነው እየበሰለ ሲሄድ አይምሮ ራሱ ያስተካክላል የሚል ነው። ግን እሱ ሊስተካከል አልቻለም። ኦቨር ሆነ ጭራሽ። የኔ ዝምታ እሱን ጭራሽ አበላሸው እንጂ እያየው ዝም ነበር የምለው። እስር ቤት የገባበትን አጋጣሚ እንግዲህ ታውቂያለሽ። እንግዲህ እሱ ነግሮናል። አልሆነ የሆኑ ጓደኞችን አብሬ እንትን ብዬ ይሄ ምንድን ነበር የመድኃኒቱ ትራማዶል ለግል ተማሪዎች ምናምን መሸጥ ጀምሬ ነበር ምናምን እና ከዛ እንደአጋጣሚ ፖሊስ ያዘን። ከዛ በኋላ እስር ቤት ተፈረደብን። ከዛ በኋላ እናቴ እንግዲህ አንድ ቀን ነው መታ ያየችኝ ምናምን እያለን ነበርና እስቲ በምን አይነት ህመም ውስጥ ታሳልፊ እንደነበረ እስቲ። ማለት እኔ በቃ ለኔ ይሄ ነገር በጣም ዱብዳ ነው የሆነብኝ። ታስሮ አይደለም እስር ቀርቶ በቃ እንደዚህ አይነት ነገሮችን ይተዋል። ለምን እንዴት መስዋዕት ከፍዬ ያላባት እንዳሳደግኩት ያውቃል። እኔ መብላት እያማረኝ እኔ ሳልጎርስ ነው ለሱ በቃ ነገርኩ። እንዴት ነው ብዙ መስዋዕት እና ያ እንደዛ የምትለው ልጅ በእንደዚህ ባልሆነ ነገር እንደዚህ ያረገ ተብሎ ሰፈር ሲወራ ጎረቤት በቃ መውጫ መግቢያ አጣው። በቃ ዲፕሬሽን ውስጥ ገባው። እንዴት ማለት አንድ ልጅ ቦልድ አንዱም ሳይባረክ ይቀር የሰጠኝ አምላክ አንድ ልጅ ነው አንዱንም አልባረክልኝም ብዬ በቃ እኔ በቃ እሱ እስር ቤት እያለ እኔ በጣም በሽተኛ ነበርኩ። አንዴ ነው ሄጄ ራሱ የጠየኩት። ለምን እኔ ህመም ላይ ነበርኩ። ታምሜ ነበር። እስቲ አንተ እስር ቤት ውስጥ እንግዲህ እስቲ የሚታሰብ ነገር አለ እንግዲህ ያው እንትን ሰው እስር ላይ ሲሆን ጓደኛ ይጠይቃል፣ ዘመድ ይጠይቃል ምናምን። እናት አንድ ጊዜ መታ ስትጠይቅ እስቲ ያሳለፍከው ስሜት ምን አይነት ነበር? ያው እንደነገርኩህ ነው ባለፈው ነገር ነበርና ያው በጣም ተስፋ ስለቆረጠችብኝ ስታሰር እንደዚህ ያደርጋሉ አታስብም አይደለም። እኔ እንጃ አይምሮ ላይ ይመጣላት ብዬ አላውቅም። ግን ያው ነገሮች አንተ በፈለግከው ሳይሆን ፈጣሪ በፈቀደው ነገር አደረገ። እንግዲህ ያን ነገር ሲያደርግ ደግሞ ያው ምን ያመጣልህ እንግዲህ እንዳልኩ ነው። በምድር ላይ ያለኝ የምለው አንድ እናቴን በስተቀር ሌላ የአባቴ ወገኖች ምናምን አላውቃቸውም። እኔም ጠይቄያት አላውቅም። ግን በቃ አያስፈልጉኝም። እሷ
እንደነገርኩህ የፈለኩትን ነገር ሁሉ አሳታኝ አታውቅም። ያው እንደቀደም ባለፈውም ነገር ያለው አይደል የሆነ ብር ጠይቃት የለኝም አትለኝም የሆነ ኦቨር ነገር ካልሆነ በስተቀር ብዬ ነውና ያው ከባድ ነበር ማለት አይዞ በርታ የሚል ነገር ሳይኖር ሲቀር ከባድ ነው። በተለይ ደግሞ ከሷ ሲሆን በጣም ከባድ ነው። የኔ ግማሽ አእምሮዬ ደግሞ ውጪ ለመሄድ ትንሽ አእምሮዬ ስለተበ ወደዛ ነገር ስላለ በህጋዊ መንገድም ነበር አልነበረም ማለት ሄድ ያሰብከው ምናምን? አዎ በህገወጥ መንገድ ነበር የሄዳስ ያው ነገር የለ እንግዲህ ሁለቴ ሞክሬ አልተሳካልኝም። እንግዲህ አሁን እግዚአብሔር ብሏል ተገናኝታችኋል። በጣም ስትታመሚ እንደነበረ ምናምን ሰምተናል። እስቲ ስለሱም ነገር እስቲ ንገሪኝ። ስለ ህመሜ ነገርኩህ። ህመሜ ምንድነው? ሌላ የተለየ በሽታ ኖሮኝ ሳይሆን በሱ የመጣብኝ ንዴት፣ ብስጭት እንደገና ስትወጣ ስትገባ ጎረቤት ወይ የሷ ልጅ እንደዚህ በቃ ያው ታውቃለህ። እውነት ነው። በጣም ከባድ ነው። በጣም በቃ መውጫ መግቢያ እስካጣቀማትላ በሌላ በቃ እውነት ነው ቢሉም ትክክል ነው። ለምን እኔ ያለኝን የጠየቀኝን ባይኖረኝ ተበድሬ ከሌለኝ ተበድሬ ከአቅም በላይ የሆነ ነገር ካልሆነ እንዳለው አረጋለሁ እና በቃ በሽተኛ ሆንኩኝ። ግፊቴ ጨመረ፣ ብስጭት፣ መውጫ መግቢያ ቤት የሷ ልጅ እንደዚህ ነው በዚህ በቃ ያው ታውቃለህ የሰወሬ በሱ በልጅክ መፈተን ከባድ። አንተ ልጅክ አሳድገክ ይጠቅመኛል ስለ ራሱ መልካም ሆኖ ቤተሰብን ሀገርን ይጠቅማል ብለህ የምታስበው ልጅ እንደዚህ ላንተ በሽታ ሲሆንብህ ላንተ ችግር እሱ ችግር ነው የሆነብኝ። ከጎረቤት ከቤተሰብ ከሁሉም ነገር በቃ ያራቀኝ የማላቀውን በሽታ መብላት አይበለው ምበላው ምግብ ሁሉ አልበላም። በቃ ገና ሲሸተኝ ሁሉ ያስጠላኛል እና በጣም ታመሜ ነበር። እሱ ታስሮ እኔ በጣም ታመሜ ያለው አንድ ጊዜ ነው ሄጄ የጠየቅኩት። እሱንም እንደምንም ያው በጣም በቃ እንዴት ነው ከውስጤ ውጥት አድርጌዋለሁ። ውጥት ለምን በቃ በማልጠብቀው ደረጃ እኔ እሱ ነገ ትልቅ ቦታ ይደርሳል ብዬ ስጠብቅ ስሜን አልፎ ተርፎ በማይሆን ነገር እኔ ይሄንን እያየው ዝም ያልኩት ቢያንስ ያሻሽላል ነገ ያባቸን ሳላይ እንደማይና እንደማቅ ይረዳል። ለምን አውጥቼ ሲጋራው ልብሱን አጥቤ መልሼ እዛው ቦታ ላይ ስከት ባላዩ አጥቤ ይታጠባል አንድ ላይ እንዳየሁት ያቃል። ለምን ሲጋራውን አውጥቼ አጥቤ ልብሱን ሲደርቅ ነው መልሼ ሲጋራውን መከተው። ያ ምንድነው ያቃለው ነው? አዎ አይቻለው አላየሁም ነው ቢገባው፣ ግን እሱ ሊገባው አልቻለም። ያኛውን ይሄንን ጥፋት ዝም ስል አልፎ ተርፎ እንደው አይከብድም የሰው ልጅ ማበላሸት፣ ተማሪ ማበላሸት፣ ለተማሪ ያልሆነ ነገር መሸጥ። ያስተማሪዎቹም ጠርተው አናግረውኛል። ምን አይነት እኔ እንጃ አባት ባይኖረው ከአባት በላይ እናትም አባትም ሆኜ ነው ያሳደግኩት። የሚፈልገውን ነገር እያሟላው የሚጠይቀኝን ነገር ጊዜ እየሰጠው በቃ እንደ ጓደኛ ይሄ ቢሆን እኮ ይሄ ነው እንዲህ ቢሆን እንዲህ ነው ይሄን እያልክ ያሳደግከው ልጅ ዛጋ ያለው ታሪክ ሌላ ሲሆንብህ ከባድ በጣም ይሄን መቋቋም አልቻልኩም። አንዴም እንደው አንጀት ያልችል ብሎ ነው አንዴም ልጠይቀው የሄድኩት። ነት በቃ እኔ ቆርጫለሁ ማለት የወላድ መካን ነኝ ብዬ ራሴን አሳምዬ እየኖርኩ ነው። ልጅ የለኝም ብዬ እየኖርኩ ነው። አሁንም እናንተ ስትጠሩኝ ነው እንጂ እኔ እሱ ይቀየራል እንግዲህ። አሁንማ ተቀይሯል። ኑሮ አስተምሮታል ከሆነ አይደለም እንዴ? ኑሮ አስተምሮታል። አሁን ደግሞ እናቴ ብሎ ሲያወራኝ ራሱ በቃ ለሰፈር ሰው ራሱ መማከር አልፈልግም አይደል?
ደፍሮ በቃ አስታርቁኝ ማለት እንትን ብሎ መናገሩ ሰው ፊት ስላሸማቀቀሽ እንዴ ብሎ ሰው ፊት ጋይቅራብ የኛ ሚዲያ ትንሽ አስቸጋሪ ነው ስልክ ለማንሳት ምናምን ስለሚበዛብን ነገሮች ስለሚደራረቡብንና ስንገናኝ ራሱ ያወራኝ በቃ በአስቸጋሪ ሁኔታ ውስጥ ነው ወደዚህ የመጣው በጣም ከዚህ ለመሰደር 2 ጊዜ ሞክሮ ነበር ይሄንን እንኳን የሚያቅሰው አልነበረም አይደል ይሄንን ነበርና እንትን በምንድን ነበር አይደል በገብርኤል ቤተክርስቲያን ራሱ እንትን ነበር ማህበር ተደግስ ነበርና የዛን ቀን ራሱ ማህበር ተደግስ ደፍሬ ልሄድ ነበርና ራሱ አቃተኝ ምናምን እስቲ ስለዛ ሁኔታ ነገራት ያው እንዲህ ፊት አቆሜ ሳወራ ትንሽ እየከበደኝ ነውና እውነታውን ስነግር ያው ስራ እንደጀመርኩኝ አታውቅም ምን ልሁን ምን አታውቅም በቃ የራሷን ኑሮ መኖር ጀምራለችና አው እንግዲህ መሰራውን ስራ ትንሽ እኔ እንደምፈልገው አይነት ነገር ነፃነት አይሰጠኝም ነገሮች ባላሰብኳቸው እንግዲህ ሲሄዱብኝ ነበርና የዛን ቀን የቀረውትና መጥቼ እንግዲህ ክርስቲያን ባገኝ እኔም ከሊኔ ነፃ ወንድ ደስ ይለኝ ነበር ያው እንግዲህ አልፈቀደም ፈጣሪ ብዬ ነው ተውኩት እንደዚህ አሁን የምልሽ የድሮ የልጅሽ መልክ ምናምን ታውቂው ነበር አሁን እያወራን ነበር እዚህ ጋር መጠባበሱን ከሰው ጋር ተጣልቶ ምናምን ምን ይሰማሽ ነበር አሁን ላይ ነው አይ ያው የዛን ታይም ላይ ምናምን ምን ይሰማሽ ነበር ያው እናት መቼም አዝናለሁ በጣም እናት ልጇ ጥሩ ነገር ሆኖ አምሮበት ስታይ ነው እንጂ ተጎሳቅሎ ስታይ መቼም ደስታ ይሰማል እንኳን ደስታ የሆነ በቃ የሚፈጥርብኝ ነገር አለ ልጅነቱን ሳስብ ከመቼው አድጎ እንደዚህ አይነት ልጅ ሆነ ብዬ ለራሴ ስገረም የመውለድ ለካ እንደዚህ ነው እንዴ እኔም እናቴን አስቸግሪያት ነበር ሁዬ ብዬ ሁሉ እስከመጠየቅ ራሴን እና አንዴ ስታዩ በዚህ እንትን ብሎ ይመጣል አንዴ በዚህ ተፈንክቶ አንዴ በዚህ እኔ በቃ ኒንጃ በዚህ ሁኔታዎች ውስጥ ግን ራሱ አንቺ ምንም አትናገሪም ነበር ዝም ነው አዎ በቃ ግን በጣም ከራሴ ጋር አወራለሁ ምን ይሆነ ነው ይሄ ልጅ ወዴት እያመራ ነው መጨረሻው ምንድነውና ከሱ ይልቅ እኔ ከአምላኬ ጋር ባወራ ነው ደስተኛ መሆኑ ወዴት እየሄደ ነው ልጅ ምንድነው እግዚአብሔር እና ምንድነው በቃ እግዚአብሔር አላማው በዚህ ልጅ ሊፈትነኝ ነው በቃ ፈተና ነው ይሄ ከሚጸልይ ሰው ጋር ተጣላ ይባላል አዎ እውነት በቃ እግዚአብሔር ሊፈትነኝ ነው በሱ አንድ ልጅ ሰጠኝ አንዱንም ፈተና አረገብኝ ተመስገን እሱን ከምጠይቅ ይልቅ ከአምላኬ ጋር በጣም አወራለሁ ምንድነው እንዳለው አው የገብርኤል ማህበር ደግሳለሁ እሱም የገብርኤል ልጅ ነው እና ገብርኤል የሰጠኸኝ በዚህ ልክ ልፈተንበት ነው ያንተ ልጅ ነው አሁን ራሱ አሁን እንዳለው ከማህበር እንዳወጣው ምንድነው ገብርኤል በቃ የሆነ ቸር ነገር አሰማኝ መቼም ሰው እንደዚህ የሆነ አይቀጥልም የሆነ እድሜ ያለ ሁላችንም ያሳለፍንበት ነው አደገኛ እድሜ ምንም ነገር መስማት የቤተሰብም ሆነ የምንም በቃ ራስህንና ራስህን የምታዳምጥበት እድሜ የእድሜ እንትን አለ ያቺን ነገር ሳልፎ ይጸጸት ይሆን እያልኩ በጣም እንትን ነበር ያ ጊዜ ደርሶ ተለውጦ ልፋቴና ጉዳቴ ይገባው ይሆን የሚል ሐሳብ አለ እና እንዳለው በቅርብ የገብርኤልን ማህበር ጽዋ አውጥቻለሁ እዛ ላይ ግን በእውነት ነው ምርር ብዬ ነው ያለቀስኩት ማለት እሺ እስከመቼ ጥላቻስ እስከመቼ ነው ማብቂያ የለውም ወይ መቼም ሰው ልጅ ያጠፋል ከጥፋቱ ከስተቱ ሲማር እንኳን በልጅክ እውነት የውጭም ሰው እንኳን የወለድከው አመጣ የወለድከው ቀርቶ የውጭ ጎረቤት እንኳን ተቀያይመህ ይቅርታ ተባባላለህ እኔ አሁን ዛሬ እናንተ ሲጣሩ በእውነት ነው ማለት የጸሎቴ መልስ ደረሰ ነው ያልኩት እና ሁለት ልብም ሆንኩ አምላኬ ጸሎቴን ሰምተኸኝ ነው እውነት ተለውጦ ነው ይሄ ልጅ ነው ወይስ ያ ታሪክ ይደገም ይሆን መልሽ አሁን ራስን እስከማጣት
በቃ ራሴን እስከ ማጥፋት ደርሻለሁ በሱ ምክንያት። ለምን በቃ ምለፋው ለማን ነው? አንተ የምትጓጓለት ነገር ሲኖር ነው መኖር ደስ የሚልክ እና በሱ ደስተኛ ሆኜ ነበር ምኖረው። ይሄ ነገሩ ሲመጣ ግን በሱ ተስፋ እየቆረጥኩ መጣሁ። በሞትስ ምን ተስፋ አለ ከዚህ በኋላ? ኖርኩም አልኖርኩም ደህና ነገር ቢያንስ ሲከፋኝ አይዞሽ የሚል ልጅ የለኝም፣ ሲደክመኝ የሚያግዘኝ የለኝም። እምለፋው ምንምለው ትርጉም ለሌለው ነገር ነው ብዬ በቃ በሱ በጣም ተስፋ ቆርጫለሁ በጣም እና ከአምላኬ ጋር በቃ እንዴት ነው መጨረሻው ምንድን ነው? መጨረሻው ማወቅ እፈልጋለሁ በህይወት እስካለው ብዬ ነው ማስበው። በህይወት እስካለው የሱን መጨረሻ ከእስር ቤት መውጣቱን ሰምተሻል? አዎ ከእስር ቤት መውጣቱን ሰምተሻል? እኔ አሁን ወዴት እንደሄደም አታውቂም? የት ሄደ አላውቅም እንጂ ከእስር ቤት እንደወጣ የት እንደሚኖር ያው አድራሻውን አላውቅም እንጂ ውጪ የሆነ ስራ እንደጀመረ ምናምን ሳትፈልገውም እኮ ሰው እየመጣ ያወራልሃል። ልጅሽን እዚህ ቦታ አየሁት እንደዚህ ሆኖ አየሁት፣ ግማሹ ወይኔ ተሸካሚ መስሎ እንደዚህ ሆኖ ምናምን አሁንም አልተለወጠም ይልሃል። የሰፈሩን ወሬ ያው በጣም አንዳንዱ ቡና ሊጠጣ እየመጣ ያው እንግዲህ ምን ታረጊው አልታደልሽ የሆነ በቃ እንዴት ነው እና ሳልፈልግ እኔ አውጥቼዋለሁ ኮዴ በቃ በእኔ በኩል ጨርሻለሁ። በእኔ ልጅ የለኝም የውላድ ማነኝ ብዬ ራሴን አሳምኜ እየኖርኩ ነው። የእግዚአብሔርን ግን አላውቅም። ግን እንደዛም ራሴን አሳምኜ እየኖርኩ ጸሎቴ አይቀርም። መጨረሻው ምንድን ነው? አምላኬ ይሄ ልጅ እንዴት ነው? እና እግዚአብሔር ይመስገን ይህን ቀን ስላመጣ እናንተንም በጣም አመሰግናለሁ። እውነት ስደውልልኝ እኔ በጣም ነው ጸሎቴን ሰምተክ ነው ብዬ ተገርሜያለሁ። እና እስቲ እንግዲህ ከተለወጠ ደስ ይለኛል። እናት በልጇ አጨክል። እውነት ዋናው ለውጥ ነው የሚፈለገው። እውነት ለውጥ ነው የሚፈለገው። እንግዲህ ከልቡም ደግሞ እንደተቀየረ ደግሞ ቦቸራ የሚባለው ልጅ እንደተቀየረ ቦቸራ የሚባለውን ስም እንደተወቀ መንገሻ ትክክለኛ ይሄ እናቴ የምትላት ልጅ የምትባባሉበት በሷ ድክመት አሁን ዝቀብ አሁን መቼም ከእስር ቤት ስወጣ ሙያ ተመሬ ነው የወጣሁት በሙያ እየሰራሁ ነው ምናምን ብለኛል። ይሄ ይጣፍጣል። ባይዘቢ የላብ ገንዘብ ሰው እንዲሁ ያመጣው ገንዘብ ይጣፍጣል። እንግዲህ ሰርቀህ የማይተዋል አጥፍተህ የማይተዋል የምን አይቆጭህም። አላየሁትም የምትሉ ምንም አይነት ህይወት የለም አይደል? ማለት አይቆጭህም ማለት አትችልም። ያው መመለስ አልችልም፣ ግን የሆነ ወደኋላ በመለሳቸው ይሄ ነገር ባላደርግ ብዬ የማስባቸው በጣም ብዙ ነገሮች አሉ ህይወቴ ላይ ነው። በህይወቴ ማድረግ የማልፈልገው ነገር አንዱ የህይወቴን 4 ዓመት ያጣሁበት የታሰሩበት ጊዜያቶች ናቸው እና ትንሽ ከባድ ሁኔታ ላይ ነበርኩ የዛን ጊዜ ምናምን የእሷን መታመን የኔም ሁኔታ ጥሩ ሁኔታ ላይ ያልነበርኩ ነው። እንግዲህ እግዚአብሔር ይመስገን የእሷ ጸሎት ነው ዛሬ እዚህ ያውቁ። አሁን እኮ በቃ ነገሩ ተፈታ። አሁን ነገሩ ተፈታ። እናትህም መጣች። እርቅ ሊወርድ ነው የምልህ እረስቼዋለሁ የምልህ አሁን ራሱ እያወራችን የምንገነዘባለው መሰለህ እንዲጨክናብህ ራሱ በቃ ለአምላኳ ነው ሁሉ ጊዜ አሳልፋ የምትሰጥ። በቃ የልጅ መጨረሻ ምንድን ነው እያልች የምልህ አሁን እሷ ስታወራ እየተረዳ ያሉት ነገር ይሄ አልተወችህም ራሱ ተረዳ። ይህ የሰው ወሬ የሰው ጋጋታ የሰው ጫጫታን ቢኖር ምናምን እናትህ አልተወችህም። ተረድተኛል አይደል? አሁን ላይ በቃ ዞር ብለህ የምትለው ነገር የለም አይደለም። ትናንትና ቅድመን ወደ አሁን መመለስ አትችልም። አሁን ወደፊት ብቻ እናትህ ግን አግኝተሃል። ከዚህ በኋላ የምትኖረውን ላይፍ ነው ማሰብ ያለብህ፣ የምትራመደውን ነገር ነው ማሰብ ያለብህ። ከእናቴ ጋር እንዴት ሆኜ እኖራለሁ፣ እናቴ እንዴት ብዬ አስደስታለሁ የሚለውን ነገር ብቻ ነው ማሰብ። ይህንን ብለህ አይደል ወደ ሚዲያውም የመጣኸው? ልቧ አዝኖብኛል ላይ ነው አይደለ? እናት ካዘነች ደግሞ ያለገ ብትለፋ ብጥር ብትግር ሰማይ ጠብ የምታደርግልህ አንድ ዝናብ የለች። ልክ ነው። የእናት ምርቃት አጥንት ያለመልማል እና አሁን እናትን አግኝተሃታል ምናምን ይቅርታ ብል ተነሳና እግሯ ሳት ድፍት በልላትና ይቅርታ ብል
እናቴ ይቅርበኝ እናቴ ይቅር ሳትይኝ አልነሳም። እሺ ይቅር ብያለሁ። እውነት እናቴ ይቅር ብያለሁ። ከዚህ በኋላማ እርቅ ወረደ። ሰላም መጣ። አታልቅሱ ሁለታችሁም። ከዚህ በኋላ ይሄ ወሬኛው የሚያፍርበት ዘመን ከዚህ በኋላ ማዘን የለም። ከዚህ በኋላ ልጄ እናቴ አልቅሼ ጨርሻለሁ። አልቅሳለሁ። ተው እንግዲህ ዛሬማ እርቃችሁ ነው። የድሮ ማሰብ የለባችሁ። ምንም ወደኋላ ዞር ብሎ ማሰብ ብሎ ነገር የለም። ከዚህ እስከ ዛሬ ከታመምሽ በላይ መቼም አትታመም። ከዚህ በኋላ በጣም ብዙ ህመሞች አሉ፣ ብዙ ሌሊቶች አሉ፣ በእንባ የታጠቡ ሌሊቶች። እንግዲህ እግዚአብሔር ደግሞ ለካሳ ብሎ ደግሞ ቀን አምጥቷል። የእሱ ስራ ድንቅ ነው። እናቴ ልጅ እየተባባላችሁ እንግዲህ ከዚህ በኋላ ቀሪ ህይወታችሁን የጣፈጠ ህይወት እንድትኖሩ እንግዲህ እንዳስታራቂ ቲዩብም እንዳስደርግ ማኔጅመንትም እንግዲህ ምኞታችን ነው። በመጨረሻ የምታስተላልፉት መልእክት አለ? እኔ የምለው ምንድን ነው፣ እውነት እግዚአብሔር ይመስገን። ቅድሚያ በጣም ፈጣሪን ማመስገን እፈልጋለሁ። ማለት እቺ ቀን ሳልሞት ያንን ሁሉ ቻሌንጅ አልፌ ዛሬ ላይ መድረሴ እግዚአብሔር ይመስገን። የየዕለት ጸሎቴን ሰምቶኛል። ስቀጥል እናንተን በጣም ነው የማመሰግነው በእውነት። እኔ እንደዚህ የሌላ ሰው እንደዚህ ስታስታርቁ ሳይ እኔስ ይሄ እድል ይገጥመኝ ይሆን የሚለው እኔ ዛሬ ስትደውልልኝ እንደ ህልም ነው የመሰለኝ። ለምን ትላንት ፕሮግራማችሁን ሳይ እኔስ ይሄን እድል አገኝ ይሆን፣ እሱስ የጸጸት ልብ ኑሮት ይሄን ነገር ይፈጥር ይሆን ብዬ አስብ ነበር። በጣም ሚዲያችሁን በጣም ነው የማመሰግነው። ከእግዚአብሔር በታችሁ ናት። ይሄ ትልቅ ነገር ነው። ይሄ ትልቅ ስራ ነው። አንድ ቤተሰብ መገንባት፣ የፈረሰን ቤተሰብ መገንባት ማለት ከባድ ነገር ነው። በእውነት ነው የምልህ። የዛሬ ሰው እርቅ እንኳን ቢፈልግ ያን ነገር ሊያመጣው ይችላል። ለምን በጣም ከባድ ጊዜ ላይ ነን ያለነውና በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ትልቅ ስራ ነው እየሰራችሁ ያላችሁት። እኛም እናመሰግናለን። ማለት እኛም ስናዋራሽ የምልሽ በዚህ ፕሮግራም እንግዲህ ብዙ ነገር እናያለን። አንዳንድ ጊዜ ሰው ጋር እንደው በኔና በልጂ ማለት ምን አስገባ፣ አንዳንዱ ደግሞ ደስ የሚሰኛል፣ አንዳንዱ ደግሞ የሚመርቅሽ ሰው አለ። ዳርደሽ እኛ ስንደውልልሽ ደስ ብሎሽ ስላደረግሽልን አቀባበል እሺ ብለሽ ደግሞ ወደ ስቱዲዮአችንም ስለመጣሽ ምናምን እኛም ከልብ እናመሰግናለን። መመስገን ያለባችሁ ናችሁ። እግዚአብሔር ያክብርልኝ። እውነት በጣም ከቃል በላይ ነው። እኔ መጥቼ እዚህ ስቱዲዮ ያለውን ነገር እንትን እስከምን ጓጉቼ ነው የመጣሁት እና በጣም ተባረኩ። እግዚአብሔር ያክብርልኝ። እናመሰግናለን። መልካም ስራችሁ ይቀጥል። አሜን አሜን ብለናል። እግዚአብሔር ይስጥልኝ። አሜን። በመጨረሻ የምትናገረው ነገር አለ? እኔ ብዙ ነገር ያው እንግዲህ እናንተን ማመስገን ፈልጋለሁ። በጣም ማመስገን ፈልጋለሁ። ያው እንግዲህ ፈጣሪ ፈቅዶ ፈጣሪ እስከፈቀደላት ድረስ ቀሪሚዋን እንግዲህ ልጦራት ፈጣሪ ማፈቅዷል። በቃ ፈጣሪ ፈቀደ። ፈጣሪ ባይፈቅድ ኖሮ እንግዲህ አንገናኝም ነበር። እቺ ቀንም አትመሰረትም። ፈጣሪ ፈቀደ። እንግዲህ በቃ ቀሪሚዋን ልንከባከባት ፈቃደኛ ስለሆነችልኝ አመሰግናለሁ። እናንተንም እግዚአብሔር ያክብርልኝ። አመሰግናለሁ። ይህንን ቪዲዮ የምታዩ ሰዎች እንግዲህ ተመሳሳይ ህይወት ታሪክ ያላችሁ እንግዲህ ወደ ሚዲያችን መጣችሁ እንግዲህ እናታችሁን፣ ፍቅረኛችሁን፣ አክስታችሁን፣ አጎታችሁን ይቅርታ ማለት የምትፈልጉ ከሆነ በዚህ ስልክ ቁጥር እንግዲህ እየደወላችሁ ተመዝግባችሁ ወደ ሚዲያችን መቅረብ ትችላላችሁ። እንግዲህ እስከ ቀጣይ ሳምንት ቸር ሳምንት ብለናል። እንወዳችኋለን።